ሰላም እንዴት ናችሁ ጋይስ? እኔ ደሳለው ነኝ። ከዚህ በፊት የነበሩ ኤግዚት ኤግዛሞችን እየሰራን ፓርት 3 ላይ ደርሰናል። ለፔጁ አዲስ የሆናችሁ ፔጁን ሰብስክራይብ ላይክ እያደረጋችሁ ጀምሩ። ጥያቄ ሲኖራችሁ ደግሞ ኮሜንት ስራ አስቀምጡልኝ። ጥያቄዎቹን አኮርዲንግሊ እመልሳለሁ ማለት ነው። ዛሬ ታዲያ ከፓርት 3 የመጀመሪያውን ጥያቄ እንጀምራለን። ወደ ጥያቄው ስንገባ a 28 years old gravida for parasiri mother came for first antenatal visit at gestational age of 10 weeks. She delivered her last child 5 years ago and she was vaccinated for 4 doses of TT on her last pregnancy. How many doses of TT vaccine can she take at current pregnancy ነው የሚለው። እንግዲህ ስለ ቲቲ ሳይሆን ቲዲ ቫክሲን ፓርት 1 ላይ በዚህ ቪዲዮ እየሰራው ባለው ፓርት 1 ላይ ስለ ቲቲ ቫክሲን ሳይሆን ቲዲ ቫክሲን እንደሚባልና እዛ ስኬጁሎችን አውርቼ ነበረ አንድ ጥያቄ ቤዝ አድርጌ ቲቲ ቫክሲን ሳይሆን ቲዲ ቫክሲን ነው የሚባለው። ቲዲ ማለት ቲታነስንና ዲፍቴሪያን አንድ ላይ ቫክሲን ነው የምናደርገው። ቲቲ ቫክሲን ሳይሆን ቲዲ ቫክሲን ነው የሚባለው። ቲታነስና ዲፍቴሪያን ባንድ ላይ ቫክሲኔት የምናደርግበት ማለት ነው። ቲቲ የሚባለው ነገር ቀርቶ አሁን ወደ ቲዲ ተቀይሯል። ኤኒዌይስ ቲዲ ቫክሲን 5 ዶዝ አለው። የመጀመሪያ ዶዝ፣ ሁለተኛ ዶዝ፣ ሶስተኛ፣ አራተኛ እና አምስተኛ ዶዝ እያንዳንዱ የራሱ የሆነ ስኬጁል አለው። መቼ እንሰጣለን የሚለውን ፓርት 1 ላይ ሰርችላችኋለሁ ማለት ነው። ምንድነው ይቺ እናት 4 ዶዝ ወስዳለች። ከዚህ በፊት 4 ዶዝ ወስዳለች። አሁን አራተኛው ምንድነው 10ኛው ሳምንት ላይ ፈርስት አንቲናታል ቪዚት ላይ መጣች። ይቺ እናት ምን ያክል ዶዝ መውሰድ አለባት በዚህ ፕሬግናንሲ ነው የሚለው። ኤ ላይ የተቀመጠው ምርጫ 3 ዶዝ ኦፍ ቫክሲን ይላል። ቢ ላይ የተቀመጠው 1 ዶዝ ኦፍ ቫክሲን፣ ሲ ላይ የተቀመጠው ደግሞ ኖ ኒድ ኦፍ ቴኪንግ ቫክሲን፣ ዲ ላይ የተቀመጠው 2 ዶዝ ኦፍ ቫክሲን ነው የሚለው። ይቺ እናት ከዚህ በፊት ባለው እርግዝና 4 ዶዝ ወስዳለች። የሚቀራት አንድ የመጨረሻ አምስተኛው ዶዝ ነው ማለት ነው። ስለዚህ በዚህ እርግዝና ወቅት ላይ አንድ ተጨማሪ ቫክሲን ያስፈልጋታል ማለት ነው። ቢ ላይ ያለው ምርጫ 1 ዶዝ ኦፍ ቫክሲን የሚለው መልስ ይሆናል ማለት ነው። ወደ ቀጣዩ ጥያቄ ስንሄድ a 30 years old premi-gravid woman with a gestational age of 41 weeks admitted with the diagnosis of second stage of labor. On examination, her contraction was 3 contractions per 10 minutes, which lasts for 40 seconds. Fetal heartbeat was 138 per minute. Cephalic presentation. Estimated fetal weight was 3.2 kg. Station -1 and the true conjugate diameter was 8 cm. What is the most likely cause of abnormal progress of labor for this woman ነው የሚለው። ወደ ምርጫዎቹ ከመሄዳችን በፊት ጥያቄውን በደንብ እንረዳው። 41ኛው ሳምንት ላይ ወደ ሌበር ኤንድ ዴሊቨሪ ዋርድ አድሚት ሆነች። በምክንያት በሰከንድ ስቴጅ ኦፍ ሌበር አድሚት ሆነች። ኦን ኤግዛሚኔሽን ኮንትራክሽኗ 3 ኮንትራክሽን ነው per 10 minutes which lasts for 40 seconds። ያ ማለት አዲኩዌት ኮንትራክሽን 3 ኮንትራክሽን አላት፣ ስትሮንግ ኮንትራክሽን አላት። ፌታል ሃርትቢት 138 ኖርማል ሬንጅ ውስጥ ነው። ሴፋሊክ ፕሬዘንቴሽን ኖርማል ፕሬዘንቴሽን ነው። and estimated fetal weight 3.2 kg ነው፣ ኖርማል ሬንጅ ውስጥ ላይ ነው። station -1 and the true conjugate diameter was 8 cm. አሁን ችግሩ እዚህ ጋር ነው። true conjugate diameter 8 cm ነው። ያ ማለት true conjugate diameter ወይም ደግሞ anatomical diameter የምንለው ከአንቴሪየር ምንድነው upper border of anterior symphysis pubis to posterior parts of the pelvis sacral promontory ድረስ ሜዠር የሚያደርገው anatomical conjugate ወይም ደግሞ true conjugate የምንለው ኖርማል አቬሬጅ ኖርማል ዲያሜትሩ 11 ሴንቲሜትር 11 ሴንቲሜትር ሜዠር የምናደርገው ከሲምፓሲስ ፒዩቢስ upper borders of symphysis pubis እስከ sacral promontory ድረስ ነው ሜዠር የሚያደርገው true conjugate ወይም ደግሞ anatomical conjugate ብለን የምንጠራው። ኖርማል ሜዠርመንቱ ኦን አቬሬጅ ኖርማል ሜዠርመንቱ ደግሞ 11 ሴንቲሜትር ነው። ነገር ግን የዚች እናት ለዚህ ኬስ የዚች እናት ኮንጁጌት ትሩ ኮንጁጌት ዲያሜትሩ 8 ሴንቲሜትር ነው። ስለዚህ what is the most likely cause of abnormal progress of labor for this woman ነው የሚላል።
ኤ ላይ የተቀመጠው አብኖርማል ፖዚሽን ይላል። ስለ ፖዚሽን የሚያወራው ነገር የለም። ፕሬዘንቴሽኑ ሴፋሊክ ነው። ሴፋሊክ ፕሬዘንቴሽን ሶ ፖዚሽኑ ደግሞ ሞስት ላይክሊ ኦሲፒቶ አንቴሪየር ፖዚሽን ሊሆን ይችላል። ስለዚህ ስለ ፖዚሽን እዚህ ጋር የሚያወራው ነገር የለም። ቢ ላይ ደግሞ ፑር ዩትራይን ኮንትራክሽን ነው የሚለው። 3 ስትሮንግ ኮንትራክሽን አለ። ስለ ፑር ኮንትራክሽን አናወራ። ሲ ላይ ሶፍት ቲሹ ዲስቶርሽን የሚል ተቀምጧል። ምንም ኤቪደንስ የለም። ዲ ላይ ኮንትራክትድ ፐልቪስ ይላል። ዲ ላይ ያለው ምርጫ በትክክል መልሳችን ይሆናል ማለት ነው። ምክንያቱም ትሩ ኮንጁጌቱ ኖርማል አቬሬጁ 11 ሴንቲሜትር መሆን ሲገባው የዚች እናት ግን 8 ሴንቲሜትር ነው። ስለዚህ አንቴሪዮ ፖስተሪየር ዲያሜትሩ የኢንሌት አንቴሪዮ ፖስተሪየር ዲያሜትሩ ኮንትራክትድ ነው ማለት ነው። 8 ሴንቲሜትር ነው ሜጀር የሚያደርገው፣ ያ ማለት ኮንትራክትድ ነው። ስለዚህ የዚች እናት ሌቨር ፕሮግረሱ አብኖርማል የሆነበት ምክንያት ኮንትራክትድ ፐልቪስ ስላላት ነው ማለት ነው። ስለዚህ ዲ ላይ ያለው ምርጫችን መልስ ይሆናል ማለት ነው። ወደ ቀጣዩ ጥያቄ ስንሄድ a 28 years old multipara woman gave birth 12 hours back in health center spontaneously and came to postnatal clinic for routine visit. She discontinued breastfeeding and switched to cow milk. What is the appropriate counseling should be given particularly for this woman ነው የሚለው። ከ12 ሰዓት በፊት ወለደች። ስፖንታኒየስሊ ሄልት ሴንተር ላይ ከወለደች በኋላ ወደ ፖስትናታል ክሊኒክ መጣች። ነገር ግን እሷ ዲሳይድ ያደረገችው ብሬስት ፊዲንግን ዲስኮንቲኒው አድርጋ ካው ሚልክ ፊድ ለማድረግ ነው ልጇን ወስና የመጣችው። ሶ ለዚች እናት ስፔሲፊካሊ ለዚች እናት ምን አይነት ካውንስሊንግ እንሰጣታለን ነው። ኤ ላይ የተቀመጠው ቲቺንግ አባውት ፊሜል ጀኒታል ሚቹሌሽን ነው የሚለው። ይሄ ጭራሽ የማይገናኝ ነገር ነው። ቢ ቲቺንግ ኦፍ ቦትል ፊዲንግ ፕራክቲስ ይሄም ሊሆን አይችልም። ሲ ቲቺንግ አባውት ስታርቲንግ ሰፕሊሜንታሪ ፉድስ ይሄም አይሆንም። ዲ ቲቺንግ ኤክስክሉሲቭ ብሬስት ፊዲንግ ነው የሚለው። ዲ ላይ ያለው በትክክል ምርጫ ይሆናል ወይም ደግሞ መልስ ይሆናል ማለት ነው። ምክንያቱም አንድ እናት ከወለደችበት ጊዜ ጀምሮ እስከ 6ኛው ወር ድረስ ኤክስክሉሲቭ ብሬስት ነው ፊድ ማድረግ ያለባት። ምንም አይነት ነገር ተጨማሪ ነገር አያስፈልገውም። ህፃኑ ውሃ እንኳን ቢሆን አያስፈልገው። በዶክተር ፕሪስክራይብ ከተደረጉና ሪከመንድ ከተደረጉ ሜዲኬሽኖች ውጪ ህፃኑ ለመጀመሪያዎቹ 6 ወራት ከእናቱ ጡት ውጪ ምንም አይነት ነገር ተጨማሪ ነገር አያስፈልገውም ማለት ነው። ሶ ለዚች እናት ለዛውም ብሬስት ፊዲንግን ዲስኮንቲኒው አድርጋ ካው ሚልክ ጀምራለሁ ላለች እናት ስፔሲፊካሊ ካውንስል የምናደርጋት about exclusive breast feeding ይሆናል ማለት ነው። ሶ ዲ ላይ ያለው ምርጫችን መልስ ይሆናል። ወደ ቀጣዩ ጥያቄ እንሂድ። A 37 weeks pre-gravida woman presented to health center with a diagnosis of active first stage of labor. On a pelvic examination, she had 5 cm cervical dilation and ruptured membrane. In what time interval should the woman has to be checked for uterine contraction ነው የሚለው። ሶ የዚችን እናት ዳያግኖሲስ ስናየው active first stage of labor plus ruptured membrane ነው። ስለዚህ active first stage of labor ላይ ያለች እናት ኮንትራክሽኑን በየምን ያክል ኢንተርቫል ካውንት እናድርግ ነው የሚለው። ሶ ኦልዌይስ ነው every 30 minutes ኮንትራክሽኑን ካውንት እናደርጋለን ማለት ነው። ቀጣዩ ጥያቄ A 38 years old gravida for parasary mother came to hospital complaining of paleness, vaginal bleeding. Past obstetric history revealed that she had 2 cesarean sections. The bleeding is aggravated by coitus and the gestational age is 32 weeks. Her first ANC checkup showed that negative for VDRL, hepatitis B and her HPV result before 1 year was negative. What is the most likely cause of the bleeding? ነው የሚለው። ሶ ይቺ እናት ወደ ሆስፒታል የመጣችበት ኮምፕሌኗ ፔንለስ ቫጂናል ብሊዲንግ ነው። ገስቴሽናል ኤጁ 32 ዊክስ ነው። ስለዚህ ፔንለስ ቫጂናል ብሊዲንግ አፍተር 28 ዊክስ ኦፍ ገስቴሽን ነው የመጣችው። ፔንለስ ቫጂናል ብሊዲንግ አፍተር 32 ዊክስ ኦፍ ገስቴሽን and past obstetric history የሚነግረን 2 cesarean section history እንዳላት ነው። and the bleeding is aggravated by coitus and
the gestational age is 32 weeks ነው የሚለው ምንድነው ብሊዲንጉ አግራቤት የሚያደርገው በኮይተስ አግራቤት ያደርጋል ነገር ግን ቼክአፖች የሚያሳዩ ምንድነው she is negative for VDRL and hepatitis B and HPV result was negative ነው የሚለው so ይችን እናት ብሊድ ያደረገች እንድትመጣ ያደረጋት ኮዙ የትኛው ነው ቢላ የተቀመጠው ሰርቫይካል ካንሰር ይላል ሰርቫይካል ካንሰር less likely ነው ምክንያቱም ይች እናት HPV ሪዛልቷ ምንድነው ኔጋቲቭ ነው ስለዚህ ሰርቫይካል ካንሰር እናስወጣለን ሁለተኛው አብራፕሾ ፕላሴንታ ሊሆን አይችልም ምክንያቱም painless vaginal bleeding ነው ኮምፕላያንቷ painless vaginal bleeding ሌላኛው ሰርቫይካል ፖሊፕ ነው የሚለው ሰርቫይካል ፖሊፕ አማራጭ ውስጥ የሚገባ አይደለም less likely ነው so ፕላሴንታ ፕሬቪያንስ ናይ አንደኛ painless vaginal bleeding ነው ኮምፕላያንታቸው painless and causeless bright red vaginal bleeding ነው ኮምፕላያንታቸው chief ኮምፕላያንታቸው ማለት ነው እቺናት የመጣቸው ደግሞ በpainless vaginal bleeding ከዛው እቺ ፕላሴንታ ፕሬቪያ መሆኑ ኮንፈርም የሚያደርግልን ሌላ ደግሞ ምንድነው previous history of cesarean scar አለ previous history of cesarean scar አላት so cesarean scar በራሱ ምንድነው it is a risk factor for placental previa so ይችናት ፕላሴንታ ፕሬቪያ ነው ዲቨሎፕ ያደረገችው ማለት ነው so ብሊዲንጉን ያመጣው ፕላሴንታ ፕሬቪያ ነው መልሱ ፕላሴንታ ፕሬቪያ ይሆናል ማለት ነው